አንድ ከግምት ሊገባ የሚገባው በርከት ባሉ ሰዎችም እንደ ችግር የሚታየው ኢትዮጵያ ውስጥ የማንነት አረዳድ ነው። የሰው ልጅ በአንድ ማንነት ብቻ አይታወቅም። እኔ በስሜ እታወቃለሁ። አብይ ስባል መለያዬ ነው፣ ማንነቴ ነው። የአባቴ ልጅ መሆኔ የአባቴ ስም ማንነቴ ነው፣ የልጄ ስም ማንነቴ ነው። በዘር፣ በሃይማኖት፣ በተማርኩት ስራ፣ በተለያየ ነገር ልታወቅ እችላለሁ። እኔ ማንነት የሚገለጸው በአንድ ጉዳይ ብቻ አድርጌ ወይም አንደኛውን አጉልቼ ሌላውን ሳኮስስ የኢትዮጵያዊነት ምንነትና የኢትዮጵያዊነት ትርጉም ትክክለኛው ሚዛን ይስታል። ለምሳሌ እዚህ ቤት ውስጥ 100 ኢትዮጵያውያን ብንኖር 100 ምን ሞላው ኢትዮጵያዊ ስንሆን ነው። እዚህ ካላችሁ ሰዎች ወንዶች ተለዩ ከተባለ 60 ልንሆን እንችላለን። ከወንዶች መካከል የብልጽግና ፓርቲ አባላት ተለዩ ቢባል ደግሞ 20 ልንሆን እንችላለን። ከብልጽግና ፓርቲ አባላት መካከል የሲቪል ኢንጂነር ተማሪዎች ተለዩ ብንባል ደግሞ 3 ልንሆን እንችላለን። ሲቪል ኢንጂነር ማንነታችን ነው፣ ብልጽግና ማንነታችን ነው፣ ወንድም ማንነታችን ነው። የምንለይበት የምንገለጽበት ነገር ነው። ሁሉ ተሰካክቶ ግን ኢትዮጵያዊነት ስር ነው የሚወድቀው ማለት ነው። ኢትዮጵያዊ ሲሆን ሰብሰብ ተለቅ ይላል። ከኢትዮጵያዊ በታች ያሉ ማንነቶች ደግሞ አሉ፣ ነገር ግን እያነሱ ይሄዳሉና ወደ ትልቁ ማንነት ወደሚሰበስበን፣ ወደሚያጸናን፣ ወደሚያዘልቀን ማንነት መሰብሰብ ማለት ነው።